መጽሐፈ ኩፋሌ። በዚህ ዓለም በሚመላለሱት ዘመኖች ሁሉ 7 ተብለው የሚቆጠሩ የዘመኖችን ስራ ለማወቅ አምልኮቱና ሕጉ የሚነገርባቸውን የዘመኖችን አከፋፈል የሚናገር መጽሐፍ ይህ ነው። ሕጉ ትእዛዙ የተፈጸመባቸውን ሁለቱን የዕንቁ ጽላት ይቀበል ዘንድ እግዚአብሔር ሙሴን ወደ ተራራው ራስ ውጣ እንዳለው በወጣ ጊዜ በደብረ ሲና ለሙሴ እንደነገረው የዘመኑን አከፋፈል ነገር የሚናገር መጽሐፍ ይህ ነው። ምዕራፍ 1 የእስራኤል ልጆች ከግብጽ በወጡበት በመጀመሪያው ዘመን እንዲሆነ በ3ኛው ወር ያ ወር በባተ በ16ኛው ቀን እግዚአብሔር ከኔ ዘንድ ወደዚህ ተራራ ውጣ፣ በጻፈውም መጠን ልብ ታስደርጋቸው ዘንድ ሕጉና ስርዓቱ የተጻፈባቸውን ሁለቱን የዕንቁ ጽላት እሰጥሃለሁ ብሎ ለሙሴ ተናገረ። ሙሴም እግዚአብሔር ወደሚገለጥበት ተራራ ወጣ። የእግዚአብሔርም ብርሃን በደብረ ሲና ተገለጠ። 6 ቀንም ደመና ጋረደው። በ7ኛይቱም ቀን በደመና መካከል ሆኖ ሙሴን ጠራው። የእግዚአብሔርም ብርሃን በተራራው ራስ ላይ እንደ እሳት ሲነድ አየ። ሙሴም በተራራው ላይ 40 ቀን 40 ሌሊት ተቀመጠ። እግዚአብሔርም ያለፈውን የሚመጣውንም ሕጉ የሚጠባበቅበትን አምልኮቱ የሚነገርበትን የዘመኑንም ሁሉ አከፋፈል ነገር አመለከተው። በዚህ ተራራ ላይ እኔ በምነግርህ ነገር ሁሉ ልብህን አኑር። በአንተና በእኔ መካከል በደብረ ሲና ዛሬ በልጆቻቸው የሚደረገውን እኔ የምሰራውን ስርዓት ለማፍረስ ስለሰሩት ኃጢአት ሁሉ እንደ ተለየኋቸው ልጆቻቸው ይሰሙ ዘንድ በመጽሐፍ ጻፈው አለው። ይህ ሁሉ ነገር በእነሱ ላይ በመጣባቸው ጊዜ እንዲህ ይናገራል። በፈረድሁባቸው ሁሉ በስራቸውም ሁሉ ከእነርሱ ይልቅ እኔ እውነተኛ እንደሆንሁ ያውቃሉ። ከእነርሱም ጋር እያለሁ እንደሆንሁ ያውቃሉ። አንተም እኔ ዛሬ የነገርሁህን ይህን ሁሉ ነገር ጻፍ። እኔ ቁጣቸውን አውቀዋለሁና ማርና ወተት የምታስገኝ አገርን ለልጆቻችሁ ሰጣለሁ ብዬ ለአብርሃምና ለይስሐቅ ለያዕቆብም ወደ ማልሁላቸው አገር ሳገባቸው ክሳደ ልቦናቸው ጽኑ እንደሆነ አውቃለሁና በልተው ጠግበው ከመከራቸው ሁሉ ወደማያድናቸው ወደ ልዩ ጣዖት ይመለሳሉና ይህን ነገር ጻፍ አለው። ይህች መጽሐፍ በእነርሱ ላይ ሥርዓት ትሁንባቸው። እኔ የማዛቸውን ትእዛዜን ሁሉ ይዘነጋሉና አሕዛብንም ተከትለው ወደ ኃጢአታቸው ይሄዳሉና ለጣዖቶቻቸውም ይገዛሉና በእነርሱ መከራን፣ ጭንቅን፣ ጦርን ለማምጣትም መሰናከል ይሆንባቸዋል። ብዙ ሰዎች በመከራ ተይዘው ይጠፋሉ፣ በጠላቶቻቸውም እጅ ይወድቃሉ። ትእዛዜንና ሥርዓቴን የመሐላዬንም በዓላት ሰንበታትንም በመካከላቸው የለየሁትን ንዋየ ቅድሳቴን ስሜ በእርሱ ይጠራ ዘንድ ያደረበት ዘንድ በምድር መካከል ያከበርሁትን ቤተ መቅደሴንና ድንኳኔን ትተዋልና ይጠፋሉ። ኮረብታን፣ መስጊድ፣ ጣዖትን ሰርተው ለመሳት የራሳቸው ይሰግዳሉ። ልጆቻቸውንም ለአጋንንት በልቦናቸው ስተው ለሰሩት ጣዖት ሁሉ ይሰዋሉ። አዳኝባቸው ዘንድ ወደ እነርሱ ነቢያትን ሰዳለሁ፣ ነገር ግን አይሰሙም። ነቢያትንም ይገላሉ። ሕግን የሚሸሹ ሰዎችንም ይገሏቸዋል። ከሀገር አስወጥተው ይሰዷቸዋል። ሁሉን ያቦዝናሉ። በፊቴም ክፉ ስራን መስራት ይጀምራሉ። ከእነርሱም ፊቴን እመልሳለሁ። ለመበዝበዝና ለመማረክ ለመዝረፍ የሆኑ ዘንድ በአሕዛብ እጅ ጥላቸዋለሁ። ከኢየሩሳሌም መካከል አርቃቸዋለሁ፣ በአሕዛብም አገር እበትናቸዋለሁ። ሕጌን ሁሉ ትእዛዜንም ሁሉ ፍርዴንም ሁሉ ሥርዓቴንም ሁሉ ይዘነጋሉ። የወሩን መባቻና ሰንበትን በዓሉንና ኢዮቤልዩን ሥርዓቱንም ይዘነጋሉ። ከዚህም በኋላ በፍጹም ሰውነታቸውና በፍጹም ልቦናቸው በፍጹም እውቀታቸው ከአሕዛብ መካከል ወደ እኔ ይመለሳሉ። እኔም ከአሕዛብ ሁሉ መካከል እሰበስባቸዋለሁ። እገለጥላቸው ዘንድ ይፈልጉኛል። በፍጹም ሰውነታቸውና በፍጹም ልቦናቸው በፈለጉኝ ጊዜ
እኔ በእውነት ብዙ ፍቅርን ገልጥላቸዋለሁ። በፍጹም ሰውነቴና በፍጹም ልቦናዬም ወደ ቀና ሕግ እመልሳቸዋለሁ። ለመርገም ያይደለ ለበረከት ይሆናሉ፣ ተገዥ ያይደሉ ገዥ ይሆናሉ። በመካከላቸውም የምመሰገንበትን ቤተ መቅደስ እሰራለሁ። ከእነሱም ጋር በረድኤት እኖራለሁ፣ አባታቸው ሆናቸዋለሁ። እነሱም በሚገባ በእውነት ልጆቼ ይሆናሉ። ፈጣሪያቸው እኔ እግዚአብሔር ነኝና ፈጽሜ አልለያቸውም አለ። ሙሴም በግንባሩ ተደፍቶ ጸለየ፣ እንዲህም አለ። አቤቱ ፈጣሪ በልቦናቸው ስተት ጸንተው እንዲኖሩ ማደሪያዎችህ የሆኑ ወገኖችን አትተው። ይገዟቸው ዘንድ አንተንም እንዲበድሉ ያደርጓቸው ዘንድ በጠላቶቻቸው በአሕዛብ እጅ አትጣላቸው። አቤቱ ይቅርታህ በወገኖችህ ላይ ከፍ ከፍ ይበል። የቀና ልቦናን ፍጠርላቸው። በፊትህ ለማጣላት ከባለሟልነትህም ይጠፉ ዘንድ ከእውነተኛ ስራ ሁሉ ለማሰነካከል የሰይጣን መንፈስ አይሰልጥንባቸው። እነርሱስ በታላቅ ኃይልህ ከግብጽ ሰዎች እጅ ያዳንሃቸው ወገኖችህና ማደሪያዎችህ ናቸው። ንጹሕ ልቦና ፍጠርላቸው፣ የተቀደሰ መንፈስንም አሳድርባቸው። ከዛሬ ጀምሮ እስከ ዘላለሙ ድረስ በኃጢአቶቻቸው አይሰነካከሉ። እግዚአብሔር ሙሴን እንዲህ አለው፣ እኔ ክርክራቸውን አሳባቸውን አውቃለሁ፣ ክሳደ ልቦናቸውም ጽኑ ነው። የአባታቸውን ኃጢአት ፍዳ የራሳቸውን ኃጢአት ፍዳ እስኪያውቁ ድረስ አይሰሙም። ከዚህም በኋላ በፍጹም ቅንነትና በፍጹም ልቦና በፍጹም ሰውነትም ወደ እኔ ይመለሳሉ። የልጆቻቸውን ልቦና ቁላፍነት የልቦናቸውን ቁላፍነት እቆርጣለሁ፣ ንጹሕ ልቦናን እፈጥርላቸዋለሁ። ከዚያች ቀን ጀምሮ እስከ ዘላለም ድረስ እኔን ከመከተል ወደ ኋላ እንዳይመለሱ አነጻቸዋለሁ። ልቦናቸውም እኔን ተከትላለች፣ ትእዛዜንም ሁሉ ይፈጽማሉ። አባት እሆናቸዋለሁ፣ እነርሱም ልጆች ይሆኑኛል። ሁሉም የሕያው አምላክ ልጆች ይባላሉ። አለቃ ሁሉ ሰውም ያውቃቸዋል። እነርሱ ልጆች እንደሆኑ እኔም በሚገባ በእውነት አባታቸው እንደሆኑ እንድወዳቸውም ያውቃቸዋል። አንተም በዚህ ተራራ ላይ እኔ የምነግርህን ይህን ነገር ሁሉ የፊቱን የኋላውን ይመጣ ዘንድ ያለውን ሕጉ አምልኮቱ በሚነገርበት በዓመት ቁጥር እስከ ዘላለም ድረስ የሚሆነውን የዘመኑን አከፋፈል ሁሉ እኔ ወርጄ በዘመኑ ሁሉ ከእነርሱ ጋር እስክኖር ድረስ የሚደረገውንም ሁሉ ጻፍ አለው። መልአከ ገጹንም ዓለም ከተፈጠረ ጀምሮ ለዘላለም የምመሰገንበትን ቤተ መቅደስ በመካከላቸው እስኪሰራ ድረስ እግዚአብሔርም ለሁሉ ተገልጦ እስኪታይ ድረስ የሆነውን ለሙሴ ጻፍለት አለው። የእስራኤል ፈጣሪ እንደሆንሁ ለያዕቆብ ልጆች ሁሉ አባት እንደሆንሁ በደብረ ጽዮንም ለዘላለም ገዥ እንደሆንሁ ሁሉ ያውቃል። ጽዮን የምትባል ኢየሩሳሌምም የከበረች ትሆናለች።